لكي غرفمي أنا ما غرفمي لكي غرفمي أنا ما غرفمي أبا بوهرا وربيو دما أبا بوهرا وربيو دما بسم آب وولد ومنفس قدوس أحد أملاك آمين የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀል ስርጦታዎች በወደደን ባፈቀረን እስከ ሞትም ድረስ በታመነልን በገናናው ንጉስ በአብ ልጅ በድንግል ማርያም ልጅ በኢየሱስ ክርስቶስ ፍጹም ሰላምታ ቃል ሰላም ላችኋለሁ እንደምን ቆያችሁ አሜን ለባሪው ሽረት ለመንግስቱ ልፈት የሌለበት የዘመናት ባለጸጋ የማጣታችን ማግኘት የራባችን ጥጋብ አምላክ ቅዱሳን ስሙ ለዘላለም የተመሰገነ ይሁን አትለይምና ዓለም ሳይፈጠር በአምላክ ህሊና ታስባ ይኖረች ጊዜው ሲደርስ አምላክን በድንግልና ጸንሳ በድንግልና የወለደች የሁላችን እናት ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን ዛሬ እግዚአብሔር ቢወድና እግዚአብሔር ቢፈቅድ የምንማማርበት የትምህርታችን ርዕስ የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ የምናገኘውን የእግዚአብሔርን ቃል መነሻ በማድረግ ይሆናል ሆሳዕና በአርያም ይህንን ኃይለ ቃል የመዘገበልን ከአራቱ ወንጌላውያን መካከል አንዱ የሆነው ከ12ቱ ሐዋርያቶች መካከል አንዱ የሆነው ከ12ቱ ሐዋርያቶች መካከል ቅዱስ ማቴዎስ ይህንን ኃይለ ቃል መስግቦልናል ይህንን ኃይለ ቃል የተናገሩት ደግሞ በዛን ዘመን ከጻፍት ፈሪሳውያን ተሽለው ከአይሁዳውያን ተሽለው የተገኙት የሙሴን ሕግ እናስፈጽማለን እኛ የሙሴ ደቀ መዛሙርት ነን አብርሃም አባት አለን ብሎ የሚናገሩት ሲናገሩ የነበሩት ነገር ግን ሙሴ የሰራውን ሥራ በእጃቸው ሊነኩ በእጃቸው ሊያከናውኑና ሊፈጽሙ የማይወዱትን ዝም ብለው በአብርሃም የሚመኩትን መድኃኒት እያለ መድኃኒትን በመካከላቸው አቆሞ ሊያዩ ያልቻሉት ከጻፍት ፈሪሳውያን የተሻሉ ሕፃናትና አዛውንቶች አባቶች እናቶች በእድሜ የገፉ ሰዎች የተናገሩት ቃል ነው የዚህ ትምህርት መሰረታዊ ዓላማ እንደ ቤተክርስቲያናችን አስተምሮ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ዶግማ የራሷ ቀኖና የራሷ ትውፊት አላት በጊዜ ከፋፍላ በሰዓት ከፋፍላ በአመት ከፋፍላ መድባ የራሷ የሆነ የምታነበው ንባብ የምታስተምረው ትምህርት አላት ይህ የሆሳዕና በዓል ደግሞ እንደ ቤተክርስቲያናችን አስተምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ጌታችን ጾሞ ጾሙ ያለን
ከጾም በረከት እንድናገኝ አባቶቻችን ደንግጎ የምንጾምበት በየሳምንታቱ የምናስታውሰው ከዛ መካከል አንዱና ዋነኛው ሆሳዕና ስያሜ የተሰጠው ነው። የዚህ ትምህርት መሰረታዊ ዓላማ የሆሳዕና በዓል ምንን በተመረኮዘ ነው? ምንን እንማርበታለን? ምን ያስታውሰናል? የሚለውን ቃል በጥቂቱ እንመለከታለን። ለኔም ለናንተም እግዚአብሔር አምላክ ምስጢሩን ይግለጽልን። እንዲህ ይላል በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው ይላል በፊታችሁ ወዳለችው መንደር ሂዱ፣ በዚያም ጊዜ የታሰረችን አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ለምንድነው የሚለው አካል ካለ ጌታዋ ይፈልጋታል በሉ አላቸው። ሁለቱ ሐዋርያቶችን ደቀ መዛሙርቱን ላካቸው። እንደተባሉም አህያዋን ፈቶ አመጡለት። ጌታችን የክብር ባለቤት አምላካችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ኢየሩሳሌም ተጓዘ ይላል። እርሱ የሰማይና የምድር ንጉስ ኢየሱስ ክርስቶስ ሰማይን ያለ ምሰሶ ምድርን ያለ ካስማ የመሰረታት የዓለም መድኃኒት ኢየሱስ ክርስቶስ በኩሩቤል ዙፋን ላይ የሚቀመጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የምድርን ጥልቀት የውቅያኖስን ጥልቀት የሚመረምር የዓለም መድኃኒት ኢየሱስ ክርስቶስ ትላንትና አዳም በበደለው በደል ምክንያት አዳምን ከወደቀበት ሊያነሳ ማንም ስላልነበረ እርሱ የሰውን ሥጋ ለብሶ በቤተልሔም በተናቀ ቦታ በከብቶች ግርግም በሚሸት ቦታ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ባጭር ቁመት በጠባብ ደረት የተገለጠው ጌታችን ኢየሱስ ክርስቶስ በአህያ ላይ ተቀመጠና ወደ ኢየሩሳሌም ተጓዘ ይለናል። እጅግ ይደንቃል። ጌታችን ፈጣሪ ሆኖ ሳለ አምላክ ሆኖ ሳለ ንጉስ ሆኖ ሳለ ገዢ ሆኖ ሳለ የዓለም ባለቤት እርሱ ራሱን አዋርዶ በአህያ ላይ ተቀመጠ። ይህ ምን ያመለክታል? ወዳጆቼ እኛ በስልጣን ላይ ሳለን በስልጣናችን እንኮራለን ወይስ ደግሞ ስልጣን የእግዚአብሔር ነው ብለን ስልጣንን ለእግዚአብሔር እንተዋለን? በስልጣናችን ተጠቅመን እንጎዳለን ወይስ በስልጣናችን ተጠቅመን የወደቁትን ከማንገድ ላይ እናነሳለን? በስልጣናችን እንኮራለን ራሳችን እንኮፍሳለን ወይስ ደግሞ በስልጣናችን ተጠቅመን ምስኪኖቹን እንረዳለን እናከብራለን? ጌታችን የተናቀችው አህያ ተቀምጦ ወደ ኢየሩሳሌም ተጓዘ ይለናል። በዛን ሰዓት በከተማ የነበሩ ጻፍት ፈሪሳውያን አይሁዶች ጌታችን ይመለከቱታል። ምድሪቱ እዛ ሰፈር ያሉ ህፃናት እዛ ሰፈር ያሉ በእድሜ የገፉ ሽማግሌዎች እናቶች ራሳቸውን ዝቅ አድርገው እነሆ ጌታ በአህያ ላይ ተቀምጦ ባዩት ጊዜ ከራሳቸው ላይ ልብስ አውልቀው አንጥፈው ሆሳዕና ባርያም እያሉ በዳዊት ስም የሚመጣ በእግዚአብሔር ስም የሚመጣ እርሱ ብሩክ አምላክ ነው እያሉ ጌታቸውን ያመሰግኑ ነበር። ጻፍት ፈሪሳውያን ግን አዋጅን አስነግረዋል። በክርስቶስ ያመነ ይሰደድ፣ የክርስቶስ ስም የሚጠራ ካለ ከከተማ ወጥቶ ይወገር፣ የክርስቶስን ስም የሚያውጅ በቃሉ የሚያስተምር ሰው ካለ በእርሱ የሚያምን ካለ ከከተማ ወጥቶ ይደበደባል። ይህንንና መሰሎቹን አዋጅ አስነግረዋል። ክርስቶስ እንዲጠራ አይፈልጉም። ሕፃናት ግን የክርስቶስን ስም እየጠሩ ጌታቸውን ያመሰግኑ ነበር ይላል።
ለምን በነቢያት የተነገረ ቃል ስለሆነ ጌታ በአህያ ውርንጭላ ላይ ተቀምጦ እነሆ ይመጣል የሚል ትንቢት ስለነበረ እነሆ ሕፃናትና አዛውንቶቹም ያኔ ሆሳዕና 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 እያሉ ያመሰግኑታል። ዝም በሉ አሏቸው ጻፍት ፈሪሳውያን። ለምን ታመሰግናላችሁ አሏቸው። ሚልኮል ዳዊት እግዚአብሔርን ሲያመሰግን ስታይ እንደተቆጣች አንተ የእስራኤል ንጉሥ ስትሆን እንዴትስ በታቦት ፊት እርቃንን ታሸበሽባለህ እንዳለችው ዛሬም እነዛም ጻፍት ፈሪሳውያን ለምን ታመሰግናላችሁ አሏቸው። ዳዊት የተናገረውን ቃል አላነበባችሁምን አላቸው። ጌታችንም ከሕፃናትና ከሚጠቡት አፍ የራሱን ምስጋና አዘጋጀ ብሎ ዳዊት ከዘመራቸው መዝሙሮች መካከል በመዝሙር 8 ቁጥር 2 ላይ የተናገረውን ቃል ጠቀሰላቸው። ያን ጊዜ ቆሞ ይመለከቷቸዋል። እነሱ ግን ሕፃናት ግን የዓለም መድኃኒት ኢየሱስ ክርስቶስ በዓለም እንደተገለጠ አወቁ። አዛውንቶቹ ለአምላካቸው ለእግዚአብሔር ክብር ሰጡ። ጌታ እንደሆነ መሰከሩ። አምላክ እንደሆነ ተናገሩ። እናንተ ዝም ብታስብላቸው አለ ጌታ እነዚህ መናገር የማይችሉ ድንጋዮች እንኳን እኔን ያመሰግኑኛል አላቸው ይላል። ድንጋዮች ለጌታ ክብር ሰጡ፣ ምስጋና አቀረቡ። እግዚአብሔር ለካ በሕፃናት ላይ አድሮ ያስተምራል። እግዚአብሔር ለካ ምንም በሌላቸው ላይ አድሮ ያስተምራል። እግዚአብሔር ለካ እዚህ ግቡ በማይባሉ ሰዎች ላይ አድሮ ያስተምራል። እግዚአብሔር ለካ በአንድም በሌላ ይመክራል። እነዛ አላስተዋሉ። መድኃኒት በመካከላቸው ቆሞ አይናቸው ሊያይ አልቻለም። ጌታ በመካከላቸው ቆሞ አምላክ እንደሆነ አላስተዋሉም። ጌታ እንደሆነ አላስተዋሉም። ገና ይመጣል የሚሉ ናቸው። መድኃኒትን ከሌላ የሚፈልጉ ናቸው። በራሳቸው በስልጣናቸው የሚመኩ ናቸው። ዛሬም በዚህ ጎዳና የተሰለፉ ሰዎች ሊኖሩ ይችሉ ይሆናል። ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ኑ ተመለሱ መድኃኒት ያለው በቤተክርስቲያን ነው ስትል፣ ድህነት ያለው በቤተክርስቲያን ነው ስትል፣ በጸበሏ ዳኑ፣ በእምነቷ ዳኑ፣ በብዙ ነገር መድኃኒት አለ ኑ ተመለሱና ዳኑ ኑ ቁረቡ ብላ ስታስተምር የሚያላግጡ አይጠፉም። እንደ ጻፍት ፈሪሳውያን ደግሞ በተቀመጡበት ወንበር ብቻ የሚኮራሩ ሕዝበ ክርስቲያንን የማያገለግሉ ትህትና በውስጣቸው የሌለ ቅድስና በውስጣቸው የሌለ የሚጠፉ ነፍሳት የማይደንቃቸው በቋንቋ በብሔር ብቻ ትኩረት ያደረጉ ስለጠፉት ነፍሳት ስለሚበተኑት በጎች በተኩላ እየተበሉ ስላሉት ነፍሳት የማይጠነቀቁ ከእግዚአብሔር ጎዳና የራቁ እውነትን በሐሰት የሚመሰክሩ ከነሱ የማይጠበቀው ነውር ስራ የሚሰሩ አይጠፉም። እግዚአብሔር ደግሞ ባንድም በሌላ ይመክራል ይናገራል። እነዛ ሰዎች እግዚአብሔርን አመሰገኑ፣ ቅድስናውን ተናገሩ፣ ክብሩን መሰከሩ። ኃያል እንደሆነ ጌታ እንደሆነ አምላክ እንደሆነ ቤተልሔም ጌታችን ኢየሱስ ክርስቶስ በከብቶች ግርግም እንደተወለደ ያን ጊዜ እረኞችና መላእክት በጋራ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ልጆች ሰላም ሆነ ብሎ እንዳመሰገኑት እነሱ እረኞች እንዳመሰገኑት እነዛም ሕፃናት ትላንትና በእረኞች የተመሰገነ በቅዱሳን መላእክት የተመሰገነ ኢሳይያስ እንደተናገረለት ያ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም የመጣው የዓለም መድኃኒት እንደሆነ የኛን ሕመም ሊታመም በስጋ የተገለጠ የኛን ሞት ሊሞት በስጋ የተገለጠ የኛን ሸክም ሊሸከምልን በስጋ የተገለጠ ድህነተ ስጋ ድህነተ ነፍስ ሊሰጠን የመጣ የዓለምን ጨለማ ሁሉ ከኛ ላይ ሊያርቅ የመጣ ጌታ እንደሆነ አስተዋሉ። እግዚአብሔር ስለገለጠላቸው
እግዚአብሔር ሁቀቱን ስለሰጣቸው ዛሬም አፋችን ለምስጋና እንዲከፈት ዛሬም ለውዳሴ እንዲከፈት አምላካችንን አውቀን በፊቱ እንድናሸበሽብና እንድናመሰግን ጌታ ሆይ ልባችን ክፈትልን ያስፈልጋል። ጻፍት ፈሪሳውያን ግን ተቆጥተዋል። ባያውን ጭላ ጌታችን ተቀምጦ ወደ ኢየሩሳሌም ሲጓዝ ወደ ቤተ መቅደስም በደረሰ ጊዜ ያየው ነገር ደግሞ የሚያስገርም ነገር ነው። መልካም ነገር ያየ ይመስላችኋል? ጥሩ ነገር ያየ ይመስላችኋል? ዓለምን የሚያስተምር ያየ ይመስላችኋል? ያየው አለን የሚሉ ሰዎች ቤተ መቅደሱን የንግድ ቤት አድርገውት አየ። ሲሸጡበት ሲለውጡበት አየ። ተንኮል ሲሰሩበት አየ። አልባሌ ነገር ሲሰሩበት ተመለከተ። ዛሬስ ክርስቶስ ወደኛ ቢመጣ ምን ያይ ይመስላችኋል? አንድም ሕንጻ ቤተ ክርስቲያን ነው ቤተ መቅደስ፣ አንድም የሰው ልብ ነው ቤተ መቅደስ። በልባችን የነገሰው ንግድ ነው ወይስ ትሕትና ነው? በልባችን የነገሰው ቅድስና ነው ወይስ ደግሞ ርኩሰት ነው? እኛ በልባችን ላይ የሾምነው እኛ በቤተ መቅደስ እኛ የክርስቶስ ቤተ መቅደሶች ነን ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው በዚህ ቤተ መቅደስ ላይ የሾምነው ወይስ ስጋዊ ነገር ነው ወይስ ክርስቶስን ነው አምላካችንን ነው? ያን ጊዜ ቤተ መቅደስ ውስጥ ሲሸጡ ሲለውጡ የነበረውን ሰዎች ገበታቸውን ገለባበጠ ይላል። ጅራፍ አብጅቶም እየገረፋቸው ከቤተ መቅደስ አስወጣቸው ይላል። ወዳጆቼ የሚገርም ነገር ነው። የእግዚአብሔርን ቤት ያሰተ መናኸሪያ አድርገውታል። የእግዚአብሔርን ቤት ለስጋቸው አውለውታል። የእግዚአብሔርን ቤት ለቅድስና ሳይሆን ለርኩሰት አውለውታል። ዛሬም ቅድስት የሆነችውን ቤተ ክርስቲያን ለስጋቸው ጥቅም የሚያውሉ አልጠፉም። ቤተ ክርስቲያንን ተጠግተው የቤተ ክርስቲያንን እንጀራ እየበሉም ክፉ የሚሰሩም አልጠፉም። ቤተ ክርስቲያንን ተጠግተው ህዝቡ ከቤተ ክርስቲያን ወጥቶ እንዲጠፋ የሚያደርጉም አልጠፉም። ቤተ ክርስቲያንን ተጠግተው የቤተ ክርስቲያንን ንብረት የሚዘርፉም ታሪክ የሚዘርፉም ዶግማ የሚያበላሹም የቤተ ክርስቲያንን ዶግማ ቀኖኗ ትውፊቷን ለማበላሸት የተነሱም አልጠፉም። እግዚአብሔር ቀኑ ሲደርስ ደግሞ እነሱን በጅራፍ እየገረፈ እንዳስወጣ እነዚህም ሊያስወጣ ይችላል። ቤቱ የእግዚአብሔር ቤት ነው። እንዲህ አላቸው፣ ቤቴ የእግዚአብሔር ቤት ትባላለች፣ እናንተ ግን የቀማኛዎች ዋሻ አደረጋችኋት አላቸው። ያጨበርባሪዎች የክፎች የአመንዝራዎች አደረጋችሁ አላቸው። ወዳጆቼ እግዚአብሔር ከዚህ ይሰውረን። መልካሙ እንድንሰራ ጥሩ ነገር እንድንሰራ ታሪክ ጽፈን እንድናልፍ መጥፎ ታሪክ ሳይሆን ጥሩ ታሪክ በጎቹን ሰብስበን የጠፉትን ሰብስበን በሚችሉት አቅም በመንችለው አስተምረን ተናግረን ታሪክ ጽፈን እንድናልፍ አምላካችን እግዚአብሔር ይርዳን። በዚህ ታሪክ ውስጥም በዚህ በሆሳዕና በዓልም ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው አንድ ነገር አለ። ሕፃናትና አባቶች አዛውንቶች ሽማግሌዎች በአንድ ላይ እግዚአብሔርን እንዳመሰገኑ እኛም ለምስጋና እንነሳ፣ በሕይወት ዘመናችን ጥሩ ነገር እንስራ፣ ቅድስናችንን እንጠብቅ፣ መልካም ነገር እናድርግ ነው። በረከት እንድናገኝ የማታልፈውን ርስተ መንግስት ሰማያት እንድንወርስ ዛሬ ነው ወደ እግዚአብሔር መቅረብ ለምስጋና፣ ዛሬ ነው ራስን መሰብሰብ፣ ዛሬ ነው ስጋ ወደሙን መቀበል፣ ዛሬ ነው እጃችን ዘርግተን እግዚአብሔርን ማመስገን ያለብን ብላ ነው የምታስተምረው ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን። ክፉ ድርጊት ውስጥ ያለን ጌታን ሳናውቅ ጌታን የምናሳድድ የክርስቶስን ቤተሰቦች ለማሳደድ እንደ ጻፍት ፈሪሳውያን የተነሳን ካለን በእውነት እግዚአብሔር
እየተነጠቁ ያሉት ነፍሳት እንዲድኑ መልካም ጎዳና የለቀቁት ወደ መልካም ጎዳና እንዲመለሱ አባቱንና እናቱን የሚያከብር ትውልድ እንዲፈጠር ለአባቱና ለእናቱ የሚያዝን ትውልድ እንዲመጣ የአባቱን ክብር የእናቱን ክብር ታሪክ አውቆ የአገርን ታሪክ አውቆ ለሌላው ትውልድ የሚያሳውቅ ትውልድ እንዲመጣ ጌታን የሚፈራ ትውልድ እንዲመጣ የእመቤታችን የቅድስት ድንግል ማርያምን ምልጃ የሚያምን ትውልድ እንዲመጣ የቅዱሳን መላእክት ተራዳይነትን እንዲረዳና እንዲያውቅ እንዲመለስ ሰዎች መልካም ነገር እንዲሰሩ መገፋፋት እንዳይኖር ተንኮል እንዳይኖር መጠላላት እንዳይኖር አመፀኛ እንዳይኖር ሁሉም በእግዚአብሔር ስም እንዲመካ የሚመካ ትውልድ እንዲመጣ ዛሬ ስራ መስራት ይጠበቅብናል ካልሆነ ግን ጌታው ሲደርስ እንደ ስራችን ይፈርድብናል እግዚአብሔርም ጅራፍን አብጆቶ እየገረፈ ያስወጣናል ከቤተ መቅደስ መልካሙን ነገር አድርገን የሚጠበቅብንን አደራ ተወተን አገራችንን እንደ አገር ኦርቶዶክስን እንደ ኦርቶዶክስ ጠብቀን ታሪክ ጥሩ ታሪክ መስግበን እንድናልፍ ያምላካችን የእግዚአብሔር መልካም ፍቃድ ይሁንልን ያስተማረን የመከረን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን አሜን ለኪ ጎርፈሚ ጎርፈሚ ያነማ ጎርፈሚ ለኪ ጎርፈሚ ጎርፈሚ ያነማ ጎርፈሚ አባ ወራ ወርብዮ ዱማ